ለተመልካቾች ቀለል ከበድ ያሉ ቋንቋዎች ተጠቅሞ ተናግሮታል። ኤርትራ በትግራይ ላይ የተሳተፈው በትግራይ ጦርነት የተሳተፈው ህወሓትን ለማጥፋት ነው፣ ኢትዮጵያን ለማዳከም ካለው ህልም ነው እንጂ ኢትዮጵያ መንግስት ለመደገፍ አይደለም፣ የራሱ ጥቅም ለማሳደድ ነው ብሎ በዝርዝር ሄደበትና ለየት ያለ አንግል ተጠቅሟል። ከነበረው አይነት ኤርትራ ባትኖር ኖሮ እኮ በሚለው የድሮ ሳይሆን አዲስ ቅድ ይዞ መጥቷል በዚህ የመንግስት አቋም ላይ። ፕሮፌሰር ከዚህ አርቲክል ምን ማለት ይቻላል? እንዴት ነው የተገነዘብከው? ልክ ነው ያልከው። የሆርን ሪቪው የሚባለው ያው የመንግስት መስሪያ ቤት ነው። የሆኑ ልጆች ከውጭ ሀገር መጥተው የሚያካሂዱት ነው። ልጆች የኢትዮጵያ መንግስትም ያው የልጆች ስራ ነው የሚሰራው። ይሄንንም ድርጅት የሚያካሂዱት እነሱ ነው። አሁን ይሄ ሆርን ሪቪው ያልከው ከዚህ በፊት ኤርትራ መኖር የለባትም ብሎ የጻፈ ነው። ከአሁን በፊት ኤርትራስ something የሆነ ነገር ጽፎ ነበር። አሁን ታይትሉ ጠፋብኝ። ነገር ግን ኤርትራ እንደ መንግስትም የለችም ብሎ የሞንቴቪዲዮ መስፈርቶችን ይዘው 5 መስፈርቶችን ይዘው ኤርትራ አገርም አይደለችም የሚል ነገር የጻፈ ነው። አሁንም ከዚህ በፊት ሲሉት ከነበረው ለየት ማለቱን ንግግራቸው ለየት ያለ መሆኑን ከዚህ በፊትም አይተናል። ይሄንን ነው እንግዲህ አሁን የኢትዮጵያ መንግስትን አቋም ያንተምን የሚለው ሌላ ጉዳይ ነው። ለምንድን ነው የኢትዮጵያ መንግስት ለውጥ የፈለገው? ልክ አሜሪካኖቹ እንዳሉት አሁን የምንድን ነው የአቋም ለውጥ ወይም የአቋቋም ልበለው የአቋቋም ለውጥ የአቋም ለውጥ ሳይሆን የፐርስፔክቲቭ ለውጥ የቶን ለውጥ ያደረገ ይመስላል። የአቋም ለውጥ አይደለም የምለው ጦርነት እናቆማለን እያለ አይደለም፣ ጦርነት ይቅር እያለ አይደለም። ስለዚህ የአቋም ለውጥ አላሳየም። አቋቋም ላይ ግን አሁን እዛ ላይ የሚታየው ነው። ወደ ጦርነት የምንገባ ከሆነ ይላል በጂኦግራፊ ምክንያት አይደለም። not Ethiopia's geography ይላል እዛ ላይ። በጂኦግራፊ ጉዳይ አይደለም ወደ ጦርነት የምንገባው የአስመራ ፖለቲካ በአንድ ጉዳይ ላይ የማይነቀል አእምሮ አስተሳሰብ ይዞ ስለተቀመጠ ነው የተቸከለ የኤርትራ የፖለቲካ መቸከል በዛ ምክንያት ነው ወደ ጦርነት የምንሄደው ነው የሚለው። ይሄ በጣም አዝናኝ ነው ነገሩ፣ በጣም አዝናኝ ነው። አንተ ያልከው አለ ይሄ የትግራይ ጉዳይ አባባሉ ነው የሚያስጨንቅህ እንጂ ከዚህ የሽፍት ጉዳይ ነው ዋናው እየተናገሩ ያሉት። ጦርነትን እንሄዳለን ነው የሚመስለኝ እንዳነበብኩትና ጦርነትን ከኤርትራ ጋር ማድረጋችን አይቀርም። ነገር ግን በወደብ ጉዳይ ላይ አይደለም፣ በጂኦግራፊ ጉዳይ ላይ አይደለም ምናምን የሚለው ደግሞ አንድ ቦታ የሚናገረው አለ። ጠቅላይ ሚኒስትር አብይ የአሰብን ጉዳይ ካነሱ በኋላ አይደለም የዚህ የኤርትራ ችግር የተፈጠረው ብሎ ወደ ታሪክም ወደ ቅርብ ጊዜ ታሪክም ይሄዳል፣ እዛ ውስጥ ይሄዳል። ስለዚህ ሪቪዥኒስት ነው። ወደ ጦርነቱ የምንሄደው ኤርትራ አንደኛ ከዚህ በፊት ያላግባብ ነው መንግስት የሆነችው በቲፒኤልኤፍ እና በኤርትራ መካከል በተደረገ ስምምነት ነው እንጂ የኢትዮጵያ መንግስት የነበረው የሽግግር መንግስትም ይሁን እንጂ መንግስት ነው የነበረው። ቻርተር አቋቁሞ በቻርተሩ እየተመራ ያ ቻርተር በኋላ ህገ መንግስት የሆነ በዛ እየተመራ መንግስት ተቋቁሞ የመንግስትን ስራዎች ይሰራ ነበር። ነገር ግን የህዝብ ይሁንታ የህዝብ ማንዴት አልተቀበለም። ፓርላማም ስልጣን አልሰጠውም። ነገር ግን ኤርትራን አሳልፎ ሰጠ የሚለው አለ፣ እዛ ውስጥ የሚናገረው አለ። ይሄ ትክክል አይደለም፣ ስህተት ነው የሚለው። ይሄ አዲስ አይደለም። ሁለተኛ ጦርነቱን ያነሳል። ጦርነት በ1998 እስከ 2000 ጦርነት የተካሄደው በኢትዮጵያ ላይ ኤርትራ ከተፈጠረች ጊዜ ጀምሮ በኢትዮጵያ ላይ አጀንዳ አላት። ያም አጀንዳ ኢትዮጵያን
ለማወክ ኢትዮጵያን እርስ በርሷ ለማጋጨት ከውጭ ሆኖ ኤክስተርናል ዲስራፕተር ነው ያላቸው። የኤክስተርናል ዲስራፕተር ስራ ትሰራ ነበረ። የኢትዮጵያን ተቃዋሚዎች በማደራጀት በሀገር ውስጥ ያለውን የፖለቲካ ልዩነት በማባባስ በአካባቢም ደግሞ ተሰሚነት ያላት ለማስመሰል የምታደርገው ጦርነት ነበር ነው የሚለው። አሁን አንተ ያልከው ስለ ትግራይ ጦርነት ያነሳውም ደግሞ የሚለው ያን ጊዜ ትግራይ ወግቶኛልና ትግራይን ላጠፋ ነው የገባሁት ብሎ ሳይሆን ለካስ ለኢትዮጵያን ለመጉዳት ነው ለካስ ይልሃል። ያኔ ወደ ኢትዮጵያ የገቡት ኤርትራውያን ወደ የገቡት እኮ ለካስ ኢትዮጵያን ለመጉዳት ነው። አሁን እንግዲህ እኛ በህይወት የነበርን ሰዎች ባለፉት 5 ዓመት በህይወት የነበርን ሰዎች ልንረሳው ነው ማለት ነው። አንድ ጊዜ ኤርትራ አልገባም እኛ ራሳችንን ማንችል ነን ኢትዮጵያን አታውቋትም እኮ አንድም ኤርትራ አልገባም ሲል የነበረ፣ በኋላ ግን ኤርትራ ወደ ኢትዮጵያ የገባው ትግራይ ስለተኮሰበት ነው ሲል የነበረ፣ ከዛ ደግሞ ይሄን ሁሉ ግልብጥ አድርጎ የመገለባበጥ ነገር ነው። ይሄን ሁሉ ግልብጥ አድርጎ ደግሞ ኤርትራ ባትኖር ኖሮ ኢትዮጵያም አትተርፍም ነበረ። ኤርትራ ባታግዘን ኖሮ ኢትዮጵያ ራሷ አትተርፍም ነበር። ስለዚህ የኢትዮጵያ መንግስትና ህዝብ ለኤርትራ ህዝብ ታማኝና ይሄንን ባለውለታነት ለዘላለም አይረሳውም ሲል ነበረ። ጀነራሎቹ ሺህ ከፍለናል፣ በደም ተዋህደናል። ኤርትራና የኤርትራ ጠላት ከእንግዲህ የኢትዮጵያ ጠላት የኤርትራ ሲል የነበረ የኤርትራ ፕሬዚደንት የኢትዮጵያን ጓዳ የራሱ አድርጎት ወደ ኦሮሞዎች ለመጠጋት ሲፈልግ ጅማ እየሄደ ወደ አማራ ለመሄድ ሲፈልግ ወደ ባህር ዳርና ጎንደር ሄዶ ሲሰራ የነበረ፣ በድብቅም በግልጽም የኢትዮጵያው ጠቅላይ ሚኒስትር አስመራ በእግር እስከመሄድ ድረስ የአስመራው ኢትዮጵያ እስከመጥቶ በአማርኛ እስኪናገር ድረስ ያ ሁሉ አሁን ተረስቶ ኤርትራ እንግዲህ ወደ ትግራይ ገብታ በትግራይ ላይ የፈጸመችው ያ ሁሉ ወንጀል በኢትዮጵያ ላይ የተቃጣ ነው ለማለት ነው። ያን ሁሉ እንግዲህ መርሳት አለብን ማለት ነው። ስለዚህ ዞር አድርገው ታሆናየ ራሳቸው ጠርተው አምጥተው ባለውለታችን እናመሰግናለን፣ ከእንግዲህ ሁለት መንግስትም የለንም ያሉ፣ ሁለት መንግስትም የለንም። የኢትዮጵያ ጠቅላይ ሚኒስትር የኤርትራ ውጭ ጉዳይ ሚኒስትር ነው ሾሞኛል አላለም። አንድ ጊዜ ሾሞኛል። ያ ሁሉ ተረስቶ አሁን ኤርትራ ታሪካዊ ጠላት ሆነች። በስህተት የተወለደችው ሀገር ታሪካዊ ጠላት ሆነች። አሁን ደግሞ የሚሉት እንግዲህ አሁን ደግሞ አለው የሚሉት ጽምዶ የሚለው ነው። ጽምዶ የሚለውን አድርገዋል። እና ይሄ ሁሉ ዝርዝር የሚያሳየው ኤርትራ የፖለቲካል ፊክሴሽን አለው ይለዋል። ይሄ የፖለቲካ መቸከል አለባት። ኢትዮጵያን ለማጥፋት ነው የምትሰራው። ዛሬም ከቲፒኤልኤፍ ጋር ሆና እየሰራች ነው ያለችው። ስለዚህ ጦርነትን እንሄዳለን። ጦርነት ግን የምንሄደው በጂኦግራፊ ጉዳይ አይደለም አለ። የጂኦግራፊ እስረኞች አንሆንም ያለው የብልጽግና ፕሬዝዳንት የጂኦግራፊ የኔ ቃል አይደለም፣ የራሱ ቃል ነው። የራሱ የኢትዮጵያ ጠቅላይ ሚኒስትር ቢሮ ውስጥ ያለው ሰውዬ የሱ ቃል ነው። የጂኦግራፊ እስረኛ አንሆንም ያለው ሰውዬ በጂኦግራፊ ብቻ አይደለም አሁን ወደ ጦርነት የምንሄደው፣ ፕሬዲክቲቢሊቲ ስለሌለ ነው። ከእንግዲህ ኤርትራ ይህንን ስማ፣ ከእንግዲህ ኤርትራ ልታደርገው የምትችለውን ነገር አናውቅም። ከዚህ በፊት ይህን አድርጋለች። አሁን ወደፊት ልታደርገው የምትፈልገውን ነገር ስለማናውቅ ፕሬዲክቲብል ስለማትሆን ኤርትራን እንደ ቅማል ቅጭ ማድረግ አለብን ነው። ይሄ ነው የዚህ አሁን የመጣው ነገር ጉዳይ ይሄ ነው። እንደ ቅማል ቀጭ እናደርጋታለን ነው ያሉት። ይሄ ነው የጭብጡ ለእኔ የታየኝ ወዳጄ። በጣም አመሰግናለሁ ፕሮፌሰር። ቀደም ብለህ የገለጽከው በጣም 100% በሚባል ጀነራል ነው አምባሳደር ነው። እኔ እዛ ላይ ሀሳብ አልሰጥም። ለምን መሰለህ ሀሳብ የማልሰጠው ምናልባት ውጭ ጉዳይ ሚኒስትር ለመሆን ፈልገው የሚያወራው ነገር ነው እና ማንም ደንቆሮ ወጥቶ በተናገረ ቁጥር እኔ ሀሳብ ልሰጥበት አልፈልግም። ጥቅምም የለውም።
የምታውቀው ነው። 18 ዓመት ውጭ ከተቀመጠ በኋላ ጀነራል ተብሎ ጀነራል በተባለ በሰሞኑ ደግሞ ወደ ኬንያ የተላከው በዛ በኩል ወደ የሚላኩ የኮንትሮባንድ እቃዎችን ወደ ውጭ ለመላክ የተላከ ነው እና ይሄ የፖሊሲ ጉዳይ ነው ብዬ ስለሱ አልናገርም። ስለ አባዱላ ግን እናገራለሁ። ግን በተለየ መንገድ ላውራ። ይሄን የምልህ ማንም እዛ የብልጽግና ሰው ነው የተባለ ደንቆሮ ወጥቶ በተናገረ ቁጥር ለእያንዳንዱ መልስ ለመስጠት አንችልም፣ መስጠትም የለብንም። ለዚህ ነው ንቀን መተው አለብን የምልህ። ይሄ የሚናቅ ነው፣ የምትንቀው ነገር ነው እና ግን የሚያንጸባርቀው ነገር አለ። አሁን ፕሮፌሰር ማዕረግ ይናቃል። እነዚህ ሰዎች የተናቁ ናቸው። ግን እኛ እኮ እያወራን ያለው ለስልጣናቸው እኮ ትልልቅ አምባሳደሮች ናቸው። ይሄ ሰውዬ አምባሳደር ነው። እኔ ንቄዋለሁ እንግዲህ እኔ ንቄዋለሁ። ስለዚህ ግን በሌላ መንገድ አሁን ሆርን ሪቪው እሱ የሚናገረውን ሆርን ሪቪው የኢትዮጵያ መንግስት አቋም የሚያንጸባርቅ ስለሆነ ከሱ ጋር እናያይዘው ለማለት ነው። አሁን ወደ መጨረሻው እርስ በርሱ የሚጣረስ ሁለት መስመሮች ውስጥ እርስ በርሱ የሚጣረስ ነገር አለ። እዚህ ውስጥም አለ። ይሄ አሁን የተናገረው አምባሳደር ያልከው በነገራችን ላይ አምባሳደሮች አይደሉም የሀገርን ፖሊሲ የሚናገሩት። ፖሊሲ የሚወጣው ከውጭ ጉዳይ ሚኒስቴር ወይ ከጠቅላይ ሚኒስትሩ ጽሕፈት ቤት ነው። ስለዚህ ሁሉም ዝም ብሎ መንግስት እኔ የለሁበትም ለማለት ሲፈልግ የሚናገር ነው። ይሄኛው ደግሞ በዚህ ጉዳይ ለመጠቀም ሲፈልግ የሚያደርገው ነገር ነው ብዬ ስለማስብ ነው። ግን እዚህ ላይ ምን ይላል? ይሄን አንተ የጠቀስከውን የሚያንጸባርቅ አለ። Eritrea's renewed hostility toward the Abiy administration predates Ethiopia's explicit pursuit of sovereign maritime access ይላል በአንድ በኩል። ማለትም የኤርትራ ጉዳይ ወይም የኤርትራ ወደ ከኢትዮጵያ ጋር ያላት ጠላትነት ወይም የጠላትነት አቋም የኢትዮጵያ ጠቅላይ ሚኒስትር ቢሮ ውስጥ ያለው ሰው የተናገረው ስለ አሰብ ኤክስፕሊሲት በግልጽ ከተናገረው ቀድሞ የነበረ ነው ይላል። ለዛ ደግሞ ማስረጃ ሲሰጥህ አብይ ስለ አሰብ ያለውን ሀሳብ አስቀድሞም በ2018 የኖቤል ሽልማትን ሲቀበል ተናግሮታል ይላል። እንፈልጋለን ብሎ ተናግሮታል ይላል። ይሄው ቃሉ ራሱ እርስ በርሱ አይጣረስም እንዴ? በአንድ በኩል ኤርትራ ከዛ በፊት ምንም ጠላትነት የላትም ይላል። የኢትዮጵያ ጠላትነት የቆየ ነው ይላል። በአሰብ ምክንያት አይደለም ነው። እዚህኛው ላይ ግን እሱ የተናገረው ከኤርትራ ጋር ሰላም ስላወረዱ ከኤርትራ ጋር ሰላም ስላወረዱ ሽልማት ያገኝበት ነገር አንስቶት ነበረ ይላል። ለሰላምም ለጦርነትም የአሰብ ጉዳይ ለሰላምም ለጦርነትም የሚነሳ ነው ማለት ነው። እና እዚሁ ላይ ራሱ የተንጸባረቀ ነው የአምባሳደሩ ንግግር፣ እዚሁ ላይ የተንጸባረቀ ነው። እርስ በርሱ የሚጋጭ ነው። ሰላምም ለማምጣት የአሰብን ጉዳይ ያነሳል፣ ለጦርነትም የአሰብን ጉዳይ ያነሳል። አይጋጭም ለአንተ በሁለቱ ለሰሚዎች ሁሉ አይጋጭም። ይሄ እኮ በተከታታይ ሴንተንስ ውስጥ ነው ያለው። ይሄኛውም የሚያወራው ይሄንን ነው። ስለዚህ እሱም ግራ ገብቶት የሚናገር ከሆነ ዋናው ነገር ማያያዝ ያለብን ከዋናው ጋራ ነው ለማለት ነው። ለምን አቋማቸው ራሱ አይታወቅም። የነሱ ራሳቸው ከአቋም አይደለም የሚነሱት፣ ከተቋም አይደለም የሚነሱት። ውጭ ጉዳይ አይደለም ይሄንን ሲናገር የነበረው አብይ ራሱ ነው። በድብቅ አስመራ እየተመላለሰ ኤርትራ ወደ ኢትዮጵያ እየተመላለሰ የግል አይደለም ብሎ አሁን እሱ የተናገረው የግል ጉዳይ ነው የነበረው። ማን ያውቃል? ሌላ ደመቀ መኮንን ያውቅ ነበር እንደ ከኤርትራ ጋር ስለሚደረገው ነገር ያን ጊዜ ማንም የሚያውቅ የለም። አሁንስ እኔ እናንተ እናውቃለን። ኢትዮጵያና ኤርትራ በመንግስት ደረጃ ስላደረጉት ነገር፣ ስለ ንግግራቸው ኢሳያስ ወደ ኢትዮጵያ ሲመጣ አየር ኃይልን ሲጎበኝ አብይ ወደ አስመራ ሲሄድ ሲነጋገሩት የነበረው ወጥቷል። እናውቃለን ምን ሲል እንደተነጋገሩ አብሯቸው የነበረ ሰው አለ። ስለዚህ በሌለ ነገር ማንንም ለማታለል አይቻልም። ይህም ሰውዬ አንተ የጠቀስከው የሚያሳየው እሱን ነው። የአባዶላ ለእኔ የሚገርመኝ ነው። አባዶላን እኔ እንደ ደንቆሮ አላየውም።
እንዲያውም በአገር ውስጥ ጉዳይ ላይ እንደ አባዱላ የሚያውቅ የለም። የሀገርን ጉዳይ የሚቸግረው የውጭ ጉዳይ ላይ ነው እንጂ በአገር ጉዳይ የኢትዮጵያን ፖለቲካ በመረዳት አስቀድሞ ችግሮችን በመፍታት በኩል የተሻለ ግንዛቤ ያለው ሰው ነው ለኔ አባዱላ ገመዳ። አሁን ስለሱ ስናገር ከሰማኸኝ አባዱላ ወጥተህ ስለተናገርክ ነው እንጂ ራስህ አውጥተህ ስለተናገርክ ነው እንጂ ከዚህ የተሻለ ታውቃለህ ብዬ ነው የማስበው። ስለዚህ ራስህ አውጥተህ ተናግረህ ከጡረታ ውስጥ ያለውን ስራህን ትተህ በጡረታ እንደመኖር በጊዜ የሰራኸውን ሰርተህ ቁጭ እንደማለት ለኦሮሚያም ለሌላ ቦታም ለሰራው ፖለቲካ ቁጭ እንደማለት አውጥተህ ራስህ ስለምትናገር እኔም እንዳንተው ስለ ኢትዮጵያ ሕዝብ ግድ ስለሚለኝ ነው የምናገረው። ይሄ ራስህ ያወጣኸው ነው። ከሰማው አባዱላ ገመዳ ማለቴ ነው። አንተ ነው ያወጣኸው። አንገትህን አውጥተህ ከፍ አድርገህ አውጥተህ ክራባትህን ለብሰህ መነጽርህን አድርገህ በሚዲያ ተናገር። ከዛ በኋላ ለምን ተናገርከኝ ማለት አትችልም ለማለት ነው። አንድ የወሎ አካል ነው ያለው። አዲሱ ደግሞ ድሮ ራስ ገዝ ነበረ፣ የኤርትራ አካል ሆኖ አያውቅም የሚለው እኔ 3ኛ ክፍል ነው የኢትዮጵያ 14 ጠቅላይ ግዛት፣ እንዳውም 2ኛ ክፍል ምናልባት የተማርኩት። ምንም ካርታ አለኝ እንዲያው እዚህ ላይ ለአንተ ያዘጋጀሁት ካርታም አለኝ ፕሮፌሰር። የእውነት ብዙ ሰውም እየጠየቀኝ ነው ፕሮፌሰር እንግዳ አደርገዋለሁ በኋላ ስለው ከአዲስ አበባ አንድ ሰው ምን አለኝ፣ እንዲሁ አንድ ካርታ ላክልህ የምሩ ነው ወይ አባዱላ የምሩ ነው ወይ ወሎ ነበር ድሮ ያለበት ሁኔታ የምሩ ነው ወይስ ሰውየው ያስገደደው ነው ሚዲያ ላይ የሚወጣው አለኝና ካርታ ይሄን ካርታ ቤተሰብ ይሄን ካርታ ነው ይሄ የደርግ ካርታ ነው። ይሄ የደርግ ካርታ እኔ ፕሮፌሰር አንተ ይሄን ታውቀዋለህ በደንብ አድርገህ ከኔ በላይ ታውቀዋለህ። አባዱላ የተናገረው ከዚህ ጋር እንዴት አሰብ የኤርትራ አካል አልነበረ፣ አሰብ የወሎ አካል ነው። እና ይሄ አሁን የተናገረው ነገር እንዴት ነው የሚጣጣመው? አሁን አቋረጥኩ መሀል ላይ ይሄን ካርታ ላሳይ ብዬ ነው ፕሮፍ። አይ ጥሩ ነው። ይሄ ሰው እንዲያየው ነው እና አይገባውም ብዬ አልገምትም። ምክንያቱም አባዱላ የሀገር ውስጥን ፖለቲካ ያውቃል፣ በአግባቡ ያውቃል። ይሄን ነገር ግን የወሎ አካል ነው ሲል ይሄ የደርግ የመጀመሪያው ዓመታት ልክ የአፄ ኃይለሥላሴ ጊዜ እንዳለቀ የነበረ ነው እንጂ በኋላ አሻሽሎት ነበረ። ደርግ ለራሱ አሻሽሎት ነበረ። ባሌ የሚለው እዛ ላይ የምታየው ባሌ ድሮ ሐረር ነው የነበረው። ሸዋም አሁን ልክ እስከ ሻሸመኔ ድረስ የወረደው ሻሸመኔ ሸዋ ውስጥ ነው የነበረው። ድሮ እንደሱ አልነበረም። አርሲን ራስ መስፍን ስለሺ ናቸው ወደ አፄ ኃይለሥላሴ ሄደው የሸዋ ጠቅላይ ግዛት እንደራሴ ሲባሉ ይህንንም መርቅልኝ እንጂ ብለው ነው አስመርቀው ሸዋ ወደ ታች እንዲወርድ የተደረገው። ወደ ታች አርሲን ወደ ጥግ ገፍተው እንጂ እስከዚህ ድረስ የነበረው የአርሲ ነበር። ግን ይህንንም መርቅልኝ ያሉ ራስ መስፍን ስለሺ አሰፉት። መጨረሻ ላይ ግን የነበረው ይሄ ነው ካርታው ይሄ ነው። የኤርትራ አካል ሆኖ አያውቅም ሲል ማለትም ኤርትራ የጣሊያን ቅኝ ግዛት በነበረችበት ጊዜ ወሎ እስከ ባህር ዳርቻ ነበር ለማለት ፈልገው ነው። አሁን ይሄው ያየን ነው እዛ ላይ ያለው። ይሄ የኤርትራ የጣሊያን ግዛት የነበረች አሰብንም ደግሞ በገንዘብ ጁሴፔ ሰፔቶ የሚባል ከአካባቢው ሰዎች ከአፋር አንድ አካባቢ ሰዎች የመግዛት ነገር አስመስለው የወሰዱበት ጊዜ ነው ከኮሎኒው በፊት። ይሄኛውን እንዴት እኔ እሱ ይሄን አያውቅም ማለት አይደለም፣ ያውቃል። ይሄንን የሚልበት ምክንያት አለ። እሱን ወደኋላ መጣበታለሁ ለምን ይሄንን እንደመረጠ። ግን እንዴት እንደሄደ አላውቅም፣ እንዴት እንደተገለባበጠ እኔ አላውቅም። ሆኖ አያውቅም፣ እንዴት እንደተገለበጠ እኔ አላውቅም የሚለው ጉዳይ ላይ አንደኛ የኦህዴድ ሊቀመንበር የነበሩ የመከላከያ ከፍተኛ ባለስልጣን የነበሩ ከመከላከያ ሚኒስትር የጦር ጀነራል ሜጀር ጀነራል በጊዜው እንደ ዛሬው ጀነራልነት እንደ አፈር ሳይከመር ሜጀር ጀነራል ከተደረገው ውስጥ ናቸው። የፓርላማ አፈጉባኤ ነበሩ፣ የጠቅላይ ሚኒስትር አድቫይዘር ነበሩ እና ይሄን አያውቁም። እኚህ ትልቅ ስልጣን ላይ የነበሩ ሰው ይሄንን አያውቁም።
ይሄ ከሆነ ኢትዮጵያ በጣም ታሳዝናለች። የሶስተኛ ክፍል በንጉሱ ጊዜ እሱም ነበረ። በሶስተኛ ክፍል ውስጥ የሚታወቀውን ነገር አለማወቅ። በዚህ ከሆነ ኢትዮጵያ የምትተዳደረው ካለማወቅ ከሆነ የምትተዳደረው እንደዚህ ከሆነ የሚነገረው ይህንን ሶስተኛ ክፍል ነው የተማርኩት እኔ። ይሄ ሁለተኛ ክፍል የምትማረው ነገር ነው። እና እንዲህ አይነት ነገሮችን ወደ ኢትዮጵያ ሕዝብ አምጥቶ የኢትዮጵያ ሕዝብ አትሊስት በዛን ጊዜ የኖርነው ሰዎች እናውቃለን። ካርታው አሁንም አለ፣ ወጥቶ ማየት ይቻላል። ስለዚህ እንደዚህ ብሎ መናገሩ እንደዚህ አይነት ታላቅ ባለስልጣን እንደዚህ ብሎ መናገሩ በጣም ያሳዝናል። ኢትዮጵያ በእንደዚህ አይነት ሰዎች ነው ስትመራ የቆየችው ማለት ነው። እንዲያውም እሱ የተሻለ ነው ብያለሁ። አባዱላ ከሌሎቹ የተሻለ ነው። ከሱ በታች ያሉት ናቸው አሁን ኢትዮጵያን እያስተዳደሩ ያሉት። አንደኛው ለመናገር የፈለግኩት ይህንን ነው። ሁለተኛ እንዲያውም ከሱ ጋር የምስማማበት ጉዳይ አለ። እሱ ሳያውቀው የተናገረው ምንድን ነው ያለው? አሰብ የኢትዮጵያ የወሎ አካል ነው የነበረችው፣ የኤርትራ አካል ሆና እንደነበረች አላውቅም ካለ በኋላ ነገር ግን ሁሉም አጀንዳውን ይህንን የአሰብን አጀንዳ ተጠቅመው ይህንኑ ለስልጣን ተጠቅመው ኢትዮጵያን ለድህነት ለእርስ በርስ ሁከት ዳርጎ ለማቆየት በስልጣን ላይ ለመቆየት ነው አለ። እሱን አይደለም እንደኛ የምንለው? አሁንም አሰብን ካልወሰድን የምትሉት እኮ እውነት አይደለም። ኢትዮጵያንን በድህነት ለማቆየት በእርስ በርስ ሁከት ውስጥ በመዳረግ በስልጣን ላይ ለመቆየት ነው የምንለው እኮ እሱን ነው። ስለዚህ እዚህኛው ላይ አባዱላ ያለውን ትክክል ነው ያለው። አምልጠው ተናገርክ ይሁን ስታውቀው ተናገርክ እንደሆነ አላውቅም። እዛ ላይ ግን ትክክል ነህ። የአሰብ ጉዳይ አይደለም። አሁን ኢትዮጵያን በሁከት ዳርጎ ጦርነት ዳርጎ ከአካባቢው ጋር አጣልቶ አካባቢውን በሙሉ ረብሾ ቅድም ስለ አሜሪካ አንስተን ጦርነት እንዳይኖር የሚል ነገር ጽፈዋል። ያ ሁሉ የሚደረገው ስልጣን ላይ ለመቆየት ኢትዮጵያን እርስ በርስ ለጦርነት ዳርጎ እውነት ነው የተናገርከው። እዛ ላይ አላውቅም ስላልከው ለአባዱላ ነው የምናገረው። አንደኛ ለማስታወስ ያህል ነው። አባዱላ ራሱ ትዝ እንዲለው ረስቶት ከሆነ ማለት ነው። አንደኛ ይህ ዛሬ ሆኖ አያውቅም የምትለው የሻዕቢያ ጦርነት ላይ በኤርትራ ጦርነት የማረከ ምርኮኛ እንደነበረ ትዝ ይልሃል አይደለም? ያን ጊዜ ቢያንስ ያን ጊዜ ሰምተሃል። ያን ጊዜ እስር ቤት በነበርክ ጊዜ ሻዕቢያዎች በነበረ ጊዜ ሰምተሃል። ያን ጊዜ ሰምተሃል። ቢያንስ በትምህርት ቤት ባትማረው ያን ጊዜ ሰምተሃል። ከዛ በኋላ የኢትዮጵያ ውስጥ መንግስት ሲመሰረትና ኤርትራ ነፃ ስትሆን የኤርትራ ትግል የጸረ ቅኝ ግዛት ትግል ነው የነበረው ብለው አምኖ የኢትዮጵያ የጦር ሰራዊት አካል ሆኖ ሲዋጋ በፊትም ለመዋጋት የሄደ ከዛ ሲመለስ ይሄው ባዴንም ታጋይ ሆኖ ባዴንም አምኖበት ነው የሆነው። የኤርትራ ትግል ግን የጸረ ቅኝ ግዛት ትግል ነው የሚለውን ነገር ተቀብሎ የኖረ ነው። ይሄን ረስቶ ከሆነ ላስታውሰው ፈልጌ ነው። በዛ ውስጥ ይሄንን ረስቶ ከሆነ የኤርትራ ትግል ጸረ ቅኝ ግዛት ትግል ነው ብለው በትግል የተሳተፈ ሰው ነው። ይሄንን ረስቶ ከሆነ ላስታውሰው ለማለት ነው። ሶስተኛ የኢትዮጵያ የጦር መሪ ነው የነበረው፣ መከላከያ ሚኒስትር ነው የነበረው። የጦር መሪ ሆኖ ሜጀር ጀነራል ሆኖ በኤርትራ ትግል ውስጥ የተሳተፈ ከዛም ተመልሰው ኢትዮጵያ በድል እንዳጠናቀቀችው የተናገረ ሰው ነው። በዚህ ጉዳይ ላይ እዛ ውስጥ ነው የነበረው። ያኔ ወደ ኤርትራ ለምን አትገቡም ብለው አሁን ጻድቃን ሌሎችም እነርስዬ ለምንድነው ጦርነቱን ያቆም ነው ብለው ህንፍሽፍሽ በትግራይ በቲፒኤልኤፍ ውስጥ በሚደረግበትና በኢህአዴግ ውስጥ ክፍፍል በዚህ በኤርትራ ለምንድን ነው የቆም ነው? ድል አድርገናል። ለምን ቆምን? ለምን አሰብንስ አልወሰድንም? ለምን ካንሰሩንስ ከአስመራ አለየንም በሚባልበት ጊዜ ተለይተው ሲሄዱ የተደረገው ነገር ትክክል ነው ብሎ ጦሩ ውስጥ የቆየ በዛም ምክንያት ብዙ ሹመት የተሰጠው ሰው አይደለም እንደ አባዱላ። ያን ጊዜ ኤርትራ ተሸንፎ እያለ አሰብን እንፈልጋለን ካልክ መሄድ ትችል ነበረ። ነገር ግን መሄድ ትክክል አይደለም፣ ለኢትዮጵያ አሁን አያስፈልጋትም ብለው በኢህአዴግ ውስጥ የቀሩና ከዛ ትልልቅ ሹመቶችን ያገኘ ሰው ስለሆነ እሱን ረስቶ ከሆነ ለማስታወስ ፈልጌ ነው። እዛ ውስጥ ነው የነበርከው አቋምን ካለወጥክ በስተቀር። ዛሬ እሱ ተነስቶ
አሁን ደግሞ እሱም የቅናት ነገርን አመጣ። ኢትዮጵያ በማይገመት በማይታመን ብልጽግናና ልማት ወደ ውስጥ እየተመነደገች ባለችበት ጉዳይ አንዳንድ ጸረ ኢትዮጵያ የሆኑ ባንዳዎች የሚያነሱት ጉዳይ ነው ያለው። አሁን እዛ ላይ አንዲት ነገር ብቻ ልናገርና ከዛ በላይ አላራግፍበትም። ለአንተም አባዶላ አንተም ፋርሴ ቡላ መሆን ለአንተም ተመቸ? አታውቅም? እዛው ቤትህ አጠገብ ድሮ ጎረቤቶቹ የነበሩ ሰዎች ሱፍ ለብሰው አይለምኑ? አታውቅም? እዛው አካባቢ የምትኖርበት ቤት አካባቢ ይሄንን ታውቅ የለም? ኢትዮጵያ በብልጽግና ተመነደገች፣ ስለዚህ ቅንዓት ነው የሚለው። ምን አለ ሌላ ጊዜ ዝም እንደምትለው ዝም ብትል? ምን አለ ክብርህን ጠብቀህ እንደምትኖር ክብርህን ጠብቀህ ብትኖር? እንደዚህ በጦርነት የተጎሳቆለን ህዝብ፣ በድህነት የደቀቀን ህዝብ፣ የሚበላው አጥተው የገዛ ራሱ ቤት ፊት ለፊት እዛው ሰፈር ቆሞ የሚለምን ሱፍ የለበሰ የቀድሞ ሰራተኛ ያለበትን አገር እሱን እየተነሳ አምሹር እኔ 100% እርግጠኛ ነኝ አባዱላ የሚናገረውን ነገር የሚያውቅ ሰው ነው። ለምን ያያል፣ ማስተዋል የሚችል ሰው ነው። ነገር ግን ፋርሴ ቡላነት አገሩን በሙሉ ስላጥለቀለቀ አንተም ገብተህበታል። ምን ፍርሃት እንደገባበት አላውቅም ለዚህ ለመድረስ የበቃው። ነገር ግን ሰርተው ኢትዮጵያ ውስጥ ሰርተው ጦርነትንም ተዋግተው ዘመኑን ነው የምናገረው። ጦርነትንም ተዋግተው በዚህም ወገን የሆኑ በዛም ወገን የሆኑ ለኢትዮጵያ ብለው ከኤርትራም ጋር ተዋግተው ሌሎች ጦርነቶችን በሶማሌም ላይ ተዋግተው ለኢትዮጵያ ብዙ ዋጋ የከፈሉ ይሄም ለኢትዮጵያ እየተዋጋ ነው ያኔ የተማረከው። ለዛ ያደረጉ ሰዎች እስከዚህ ድረስ እስከሚዋረዱ ድረስ የሚያበቃቸው መንግስት ውስጥ ነው የገቡት። ሌሎችም ጀነራሎች ማንሳት ትችላለህ አይደለም እንዴ? ለኢትዮጵያ የተዋደቁ እንደ ጀነራል ጻድቃንም ክብራቸውን ጠብቀው መቀበጥ ሲገባቸው ለዚህ ሰው እያወቁ ለዚህ ከገዛ ራሱ ጥቅም ውጪ ምንም ጉዳይ የሌለው ሰው ተላላኪዎች መሆንን መርጠው እነሱ ራሳቸውን እስከ አዘቅት ካወደቁ ከጣሉ እኛም እየመረጥኩኝ ነው። እነዚህ ትልልቅ ሰዎች ስለሆኑ ነው ይህን ስማቸውን የጠራው፣ ትልልቅ ሰዎች ስለሆኑ እንጂ የማንም ፍርፋሪ ለቃሚ ላይ ተናግረሃል ብዬ ለመናገር አልፈልግም የምል እሱ ነው። የአባዱላን ጉዳይ በዚሁ ነው የምትሆነው። አመሰግናለሁ ፕሮፌሰር። የትግራይ ጉዳይ እናንሳት። በትግራይና በፌዴራል በኩል ያለው ውጥረት የፌዴራል መንግስት በተደጋጋሚ የትግራይ በጀት ፌዴራል ድጎማ ኖርማሊ የፌዴራል ድጎማ የሚባለው አለመላክ አንዴ ሲሶ ይዘጋዋል። ይሄን ጉዳይ በጣም በሰፊው እየተነጋገሩበት ነበር፣ መነጋገሪያ ነበር። ሚዲያ ላይ እንደሰማው የትዕምት ተቋማት የባንክ አካውንታቸውም ያለ ምንም ማስጠንቀቂያ ለትዕምት ማስጠንቀቂያ ሳይሰጥ ደብዳቤ ሳያደርሰው ለባንኮች ብቻ ትዕዛዝ በመስጠት እንዳገደው የዶክተር አብርሃም ተከሰተ ትላንት ለቢቢሲ የሰጡት ቃለ መጠይቅ ነበር። ከትላንት ወዲያ የሰጡት ከባድ የሰብአዊ እርዳታ ክራይሲስ አለ፣ ሁማኒታሪያን ክራይሲስ አለ። የተፈናቃዮች ጉዳይ እንዳለ ነው። 1 ሚሊዮን ተፈናቃይ ይዘው አለ። የትግራይ ሉዓላዊነት አለመከበር አለ። ውጥረቱ እንደቀጠለ ነው። የምርጫ ደግሞ ወደ ትግራይ አካሄዳለው እያለ ምርጫ ቦርድ ደግሞ እንደምሰማው ነው። ይሄ ነገር ወዴት እያመራ ያለው? እንዴት ነው ያንተ አረዳድ? የ2018 ኢትዮጵያ ካላንደር ምን አይነት ዓመት ነው የሚሆነው? አሁን ብዙ ነገሮች እየጠበቡ እየመጡ ነው። ፕሮፌሰር እንዴት ነው እይታ? ምንድን ነው ከአብይ መንግስት ትግራይ የሚጠብቀው? አሁን ያልካቸው ነገሮች ከዚህ በፊትም ያደረጋቸው ናቸው። ወደ ጦርነት ከመሄዱ በፊት በጀት አቁሞ ነበር እና አሁን ከበጎነት ተጠብቆ ነው ከዛ መንግስት። ያ መንግስት እኮ ትግራይን ለማጥፋት እኮ ነው የሚፈልገው። ትግራይ ውስጥ ነው ጦር ጉልበት የሚመጣብኝ ከስልጣን የሚነቀንቀኝ ከትግራይ ይመጣል ብሎ ስለሚያምን ወደኋላ የሚል አይደለም። ከዚህ በፊት እኮ በቴሌቪዥን ላይ ወጥተው ንግግር እየተደረገ በደርግ ጊዜ የተደረገውን ነገር እኛ አንደግመውም። ደርግ አይሸነፍም ነበር። ነገር ግን በእርዳታ ምክንያት የሰብአዊ እርዳታ እንዲገባ በማድረጉ ምክንያት በዛ ተሳቦ ጦር መሳሪያ ለህወሓት ስለደረሰ በሰብአዊነት ስም ጦር መሳሪያ ከብቶ ከዛ በኋላ ነው ማሸነፍ የጀመረው።
ስለዚህ እኛ እሱን አንደግመውም ነው ያለው። ይሄ ከጦርነቱ በፊት ነው የተናገረው። ጦርነቱ በሚመጣበት ጊዜ በምዕራብ በኩል ሱዳንን፣ በደቡብ በኩል የአማራ ክልልን፣ የአፋር ክልልን፣ በሰሜን በኩል ኤሪትሪያን ተጠቅመው ከጦርነት የሚያመልጡ ስደተኞች እንዳያመልጡ አድርጎ አሁን አንድ ሚስቱ ጫካ ውስጥ ልጅ ወልዳ 2 መንታ ወልዳ እነዛን 2 መንታ ይዘው ወደ ሱዳን የገባ በኋላ ወደ ኖርዌይ ድረስ ነው እስከ ካናዳ ድረስ እሱን ሰዎች ቢያዩት ራሱ የሚናገረው በትግራይ ላይ ለማምለጥ እንኳን ጫካ ውስጥ የተወለዱ 2 መንትዮችን ይዞ ሚስቱ እዛ ሞታ ይሄንን በዚህ ላይ አንጠልጥለው 2 ሌሎች ልጆችን ይዞ ወደ ሱዳን እንዳይሸሽ እንኳን ተዘግቶበት እንደዛ አይነት ተደርጎ ተዘግቶበት ያለፈው መንግስት ዛሬ ለትግራይ ምን እንዲያደርግ ነው? ይሄ ትግራይ መንግስት የማዕከላዊ መንግስት አሁን የፌደራል መንግስት ማለትም አይቻልም። የፌደራል መንግስት አይደለም፣ የማዕከላዊ መንግስት ነው ስልጣንን በሙሉ ስለያዘ። የፌደራል መንግስት ትግራይን ከማጥፋት ወደ ኋላ ይላል ተብሎ ነው። ይልቅስ እዚህ ላይ ማተኮር የሚገባው ከዚህ በጎ ነገር አይጠበቅም። ከኢትዮጵያ መንግስት ምንም በጎ ነገር አይጠበቅም። ይሄንን አጠፋብን ማለት አይቻልም። ይልቅስ እዚህ ላይ የሚያስችሉት አሉ። አሁን ይሄ መንግስት አሁን የምርጫ ጉዳይን አንስተሃል አይደለም? የምርጫ ጉዳይ አነሳ። ህወሓትን ቦታ አሳጥተው ያለ ምክንያት ህወሓትን አልመዘግብም ብሎ ስምረትን ግን መዝግበው በትግራይ ውስጥ ጦርነትን አካሂዳለሁ የሚል መንግስት ነው ያለው። ምን እያደረገ ነው? ስለዚህ ለሱ የገቡ ስደተኞች ምርኮኞች አሉ፣ ከህወሓት የወጡ ምርኮኞች አሉ። አስቻይ ሁኔታን የፈጠሩለት ያሉት አዲሱ ነገር ይሄ ነው እንጂ በጎነት፣ ማስተዋል ወይም የመሪነት ክብር ለሰብአዊነት መራራት ከዚህኛው መንግስት ይመጣል ተብሎ መጠበቅ አይቻልም። ነገር ግን አስቻዮች አሉ። አሁን ይህንን እንዲያደርግ የሚያስችሉ ትግራይ ላይ አሁን ጦርነቱ የሚቀጥል ከሆነ ለዛ አስቻዮች በብዛት አሉ። አዳዲስ ምርኮኞች አሉ። ለዚህኛው መንግስት እጅ የሰጡ አዳዲስ ምርኮኞች አሉ። እነሱ ናቸው ትግራይን እየጎዱ ያሉት። በትግራይ ላይ ከፍተኛ ጉዳትን እያደረጉ ነው እንጂ ይሄኛውማ ይሄው ነው ጠባዩ። ቅድም ነገር ያለው ምን ለማድረግ ፈቃደኛ እንደሆነ እስከምን ጥግ እንደሚሄድ በጭካኔ እስከምን ድረስ የታወቀ ነገር ነው። አደርጋለሁ ብሎ አድርጎታል። ካደረገ በኋላ ክዶታል። የማዕከላዊ መንግስቱ ምንም አዲስ ነገር እያደረገ አይደለም። ሁለተኛ እንዳይደገም ግን ለዛ መዘጋጀት ነው እንጂ የሚያስፈልገው እንዳይደገም መዘጋጀት ነው እንጂ የሚያስፈልገው በጎነት ከአዲስ አበባ ይመጣል፣ መልካምነት ከናዝሬት ይወጣል እንደ ይላል መጽሐፉ ላይ። መልካምነት ከ4 ኪሎ ይወጣል ብሎ መጠበቅ አይቻልም። ፖለቲካ የሚሰሩ ፖለቲካ መስራት ይችላሉ። እኔ ፖለቲካ ሰራተኛ አይደለም። ያየሁትን እንዳየሁት ነው የምነግርህ። ይሄ ለእኔ ይሄው ነው ያለው። አመሰግናለሁ ፕሮፌሰር። አጠቃላይ እንደ ምርጫ የሀገሪቱ ምርጫስ የሚካሄድ ይመስልሃል? አሁን ያሉት ሁኔታዎች በሙሉ መሬት ላይ ያሉ ሁኔታዎችን ኮንሲደር በማድረግ ትግራይ እንደምታየው ነው መግቢያ አጣው እያለ ነው ምርጫ ቦርድ። መግቢያ ከነሱ ጋር ኮሚኒኬሽን በር የሚከፍትልኝ አጣው ያለ ግን አደርጋለሁ እያለ ነው። የግድ ነው 5 ዓመቱ ዘንድሮ ይሞላል። በተርሙ እያለቀ ስለሆነ እናደርጋለን ብሏል። አንላይክ የመዓዛ አሸናፊ ዘመን አሁን ግን የግድ ነው እያለች ነው ወይዘሮ ሜላትወርቅ ቦርድ ሊቀመንበሯ። አማራ ክልል እንደምታየው በጦርነት እየታመሰ ነው። ኦሮሚያም እንደምታየው ነው። የትላልቆቹ ኦሮሚያ ኦፕሬት የሚያደርጉ ፖለቲካ ፓርቲዎች እንደነ ኦፌኮ እና ኦነግም እንደማይሳተፉ ለይስሙላ ግን 1 ወይ 2 ሰው እንዲወክሉ እንደሚችሉ ፍንጭ ሰጥቷል። ምርጫ የግድ አካሄዳሉ ብሎ የሚያካሂድ ይመስላል። እንዲሁ የተወሰነ አካባቢ ምርጫ አድርጌ የኔን ሌጂቲሜት መንግስት መሆኔን ለማረጋገጥ ታትራለሁ ብሎ የሚሄድ ይመስላል እንዲሁ ወይስ ላስት ሚኒት ላይ አልቻልኩም ብሎ የሚያቋርጥ ይመስላል? እንዴት ነው ሴናሪዎቹን አስቀምጣቸው? ምርጫ በጦርነት ውስጥ ይካሄዳል ወይ? ምርጫ የምርጫ አውዱ
ሳይሰፋ ምርጫ በነፃነት ራስን መግለጽ ሳይቻል ምርጫ ተፎካካሪዎች በነፃነት እየተንቀሳቀሱ ዘመቻ ማድረግ በማይችሉበት ይካሄዳል ወይ? ምርጫ አግላይ ያልሆነ ገለልተኛ የሆነ የምርጫ ቦርድ በሌለበት ይካሄዳል የሚለውን ከዚህ በፊትም ስለተነጋገርንበት እንተወው። ለምን አገር ውስጥም ያሉት ያው በዛ ላይ ሀሳብ እየሰጡ ነው። ከዚህ በፊትም ተነጋግረን ስለነበረ እሱን እንተወው። ግን እናካሄዳለን ብላለች። ቀነ ቀጠሮም ተይዟል። ግንቦት 24 2026 ግንቦት 24 2000 ስንት ነው በኢትዮጵያ የሚሆነው? 18 እናካሄዳለን ተብሏል። እሱን እናደርጋለን ተብሏል። ግን ተጠይቋል ጥያቄ። የወልቃይት ጉዳይ እንዴት ይሆናል ሲባል አልወሰንም ነው ያለችው። በትግራይ ውስጥ እንዴት ምርጫ ይደረጋል ሲባል አልጨረስንም፣ ይህንን ጉዳይ የምርጫ ጣቢያ ምናምን የሚመለከተ ነው አልጨረስንም ነው ያለችው። እሷ ከተናገረችው ከተነሳ ምርጫ ለማድረግ ምንም አይነት አስቻይ ሁኔታ እንደሌለ ግልጽ ነው። ግን እናደርጋለን ነው የሚሉት። ለምንድን ነው ይሄንን የሚሉት ላልከው ጉዳይ ግን ራሱ ጠቅላይ ሚኒስትሩ ወይም የብልጽግና ፕሬዚደንት ተናግሮታል። ጦርነት ባለበት ምርጫ መካሄድ ትክክል አይደለም የሚሉን አሉ። እነዚህ ግን ስርዓተ መንግስቱን ለማፍረስ የሚታገሉ ናቸው። ስለዚህ እስከ ወረዳ እስከ ቀበሌ ድረስ ያለህ ለራስህ ሌጂቲመሲ ለማግኘት ስትል ሌጂቲሜት ለመሆን ስትል አስቻይ ሁኔታን ለሁሉም መፍጠር አለብህ ብሎ ተናግሯል። ይሄ መንግስት አሁን የሌጂቲመሲ የቅቡልነት የህጋዊ ቅቡልነት በህዝብ ዘንድ ቅቡልነት እንደሌለው ገብቶታል ማለት ነው። ቅቡልነት እንደሌለው ገብቶታል። አንተም ትደውላለህ፣ እኔም እደውላለሁ። የውጭ ሀገር ዜናዎች ምናምን ብዙ አይሰሙም ሰዎች። ያለው ያው የኢትዮጵያ ነው። እሱም ብቻ ዝም ብለው ቁጭ ብለው ይሰማሉ። ነገር ግን ከዚህ እንደዚህ ብሏል አይደለም እንደ ብለህ ስትነግራቸው ተባለ እንዴ ነው የሚለው አልሰማንም እኛ ነው የሚለው። ምንም ነገር አይሰሙም። እየሰሙ አይደለም። እና ቅቡልነት እንደሌለው ገብቶታል። ቅቡልነት ማግኘት አትችሉም። ቅቡልነት የሚመጣው አንዱ ከምርጫ ነው፣ ከህዝብ ይሁንታ በነፃነት መገለጽ ነው። አንዱ ደግሞ ከነስ ነው። አሁን የቻይና መንግስት ቅቡልነት አለው በሀገር ውስጥ ተመርጦ አይደለም፣ ነገር ግን ኢፌክቲቭ ነው። ሰላም እንዲኖር ያደርጋል። ህግ አለ። ሰው ወጥቶ መግባት ይችላል። እየነገደ የራሱን ቢዝነስ እየሰራ ለማደግ ይችላል። ልጆቹ ትምህርት ቤት ይሄዳሉ። ኢፌክቲቭ በምትሆንበት ጊዜ አስተዳደርህ ምንድነው? ኢፌክቲቭ እንግዲህ ኢፌክቲቭ በሚሆንበት ጊዜ ቅቡልነት ይኖርሃል። የኢትዮጵያ መንግስት ከየትኛው ነው የሚያገኘው ቅቡልነት ነው? ከየትኛው ነው መልሶ ሊያገኝ የሚችለው? በኢፌክቲቭነስ የኢኮኖሚ አስተዳደሩ እስካሁን ባለፈው 7 ዓመት ውስጥ ቅድም ከአባዱላ ጋር ያይዤ ስናገር ነው የነበረው በምሳሌ እኔ ዘመዶች አሉኝ አይደል? ዘመዶችህን አንተም በተቻለ መጠን ዘመዶችህን እየደጎምክ ነው የምታኖረው። ስራ ያላቸው አንዳንድ ሰዎች ነርስ ስለ ዘመዶ አንድ ሰው የነገረኝ ባለፈው ጊዜ ነርስ ናት እህቴ 8,000 ብር ነው ደሞዟ፣ ተቆራርጦ 6,000 ነው የሚደርሳት። የቤት ኪራይ ግን የምትከፍለው 9,000 ነው ያለው። ስለዚህ እየደጎመ ነው የሚያኖረው። 6,000 ብር ነው ደሞዟ፣ የቤት ኪራዩ 9,000 ነው። ነርስ ይሄ ነው በኢትዮጵያ ውስጥ ያለው። አሁን ስለ ቁጥር እንትን ውስጥ ለመግባት አይደለም። የኢኮኖሚ አስተዳደሩ ኢኮኖሚክ ማኔጅመንቱ እንደዚህ የሆነ ሌላ ጉዳይ አለ። ለምን ይሄ እንደሆነ አሁን አልሄድበትም። ጸጥታ ለማስከበር ያልቻለ የሀገርን ሉዓላዊነት ለማስከበር ያልቻለ መንግስት ከምን የሚመጣ ቅቡልነት ነው ያለው? የቀረችው እቺ የምርጫ ነች። ተቆጣጥሮ ተመርጫለሁ ብሎ በአፉ ለመናገር የሚያስችል ጉዳይ ነው። የምክክር ኮሚሽን ብሎ አቋቁሟል። የምክክር ኮሚሽኑ ትግራይ ውስጥ መግባት አልቻልኩም እና ላማክር አልቻልኩም እያለ የምርጫ ኮሚሽኑ ደግሞ እንችላለን ይልሃል። ማምታታት ሁለት የሚማታ ብለን ቅድም እኮ ተነጋግረናል። ቅድም አንድ አረፍተ ነገር ውስጥ አንድ ፓራግራፍ ውስጥ እየተምታታ ነው። ተከታዮቹ አምባሳደር ያልከው ተከታዩ እንኳን አንብቦ ሊረዳ የማይችለውን አቋም ስለሆነ በሰዓታት ውስጥ የሚቀየሩ ስለሆኑ በአንድ መንግስት በአንድ ራስ ሁለት ምላስ ያለበት ስለሆነ
እችን ለማድረግ ቆርጦ ተነስቷል። ይሄ መንግስት በዚች ሌጂቲመሲ አገኛለሁኝ ለማለት ሄዷል እንጂ ምርጫ ለማካሄድ የሚያስችል ምንም አይነት ሁኔታ የለም። ከራሱ ጋር ይወዳደራል። እኔ እንደሰማሁት ተፎካካሪ የሚባሉት የፖለቲካ ድርጅቶች አላስመዘገቡም፣ እጩዎችን አላስመዘገቡም። ቀኑ ደግሞ አልፏል። ሰው ምን ለማድረግ እንደፈለገ አላውቅም። አንደኛ ምርጫ አያስፈልግም የምትሉት ስርዓተ መንግስት ለማዳከም ነው ብሎ እንደለመደው ስርዓተ መንግስት ብሎ ፓርቲዎችን በትኖ አባላቱን አስሮ አሳዶ ገሎ ከዚህ በኋላ ጦርነት ውስጥ ለመግባት ነው የሚፈልገው። እቺ የዛ ዝግጅት ነው የምትመስለኝ። እቺ ስርዓተ መንግስቱን ለማፍረስ ያለው አይተላለፍም ያለው ከዚህ በፊት ግን መተላለፍ አለበት ብሎ ዛሬ 5 ዓመት መተላለፍ አለበት ብሎ ሲፎክር የነበረ በትግራይ ላይ ደግሞ አይተላለፍም ብሎ ጦርነት የከፈተው ምርጫ የጨረባ ምርጫ ተደረገ ያለው ሰው ዛሬ ደግሞ ሀገረ መንግስት ለማፍራስ ነው ያለው ነው። ነባራዊ ሁኔታ አስቻይ አይደለም። ይሄን እናውቃለን። ይህ መከናወን አይችልም ብለዋል። በትግራይ ግን ህወሓት ሳይመዘገብ ህወሓት ፓርቲ ሳይሆን ህወሓትን የመሰለ እስከ ቀበሌ እስከ ወረዳ እስከ ምን ድረስ መዋቅር ያለው የትግራይን ህዝብ ለማንቀሳቀስ የሚችል አንድ ድርጅት የለም። ትናንት አዲስ አበባ ላይ የተመሰረተውን ድርጅት አስገብቶ ለማወዳደር ከሆነ እኛ ቲያትሩን አይተናል፣ እኛ ድራማውን አይተናል ከዚህ በፊት። እሱ እየተደገመ ነው፣ ብዙ ውስጥ አንሄድም። ነገር ግን እነዚህን 2 ነገሮች እናስታውስ። ሌጂቲሜት መሆን፣ ይሄ የእሱ ቃል ነው። ሌጂቲሜት ለመሆን ኤንትሪ ፖይንት ነው ያለው። ምን ማለት እንደሆነ አላውቅም በነገራችን ላይ ለመበጥበጥ ነው። ለመበጥበጥ እንዳይበጥብጡን እንደ መግቢያ ቀዳዳ እንዳያገኙብን ነው። የሱን ኤንትሪ ፖይንት አላውቅም እኔ። ማለት ውጭ ነው ያሉት እነዚህ ተወዳዳሪዎች፣ ውጭ ነው ወይ ያለ ደጅ ነው ያሉት ማለት ከልክያቸው ውጭ ያስቀምጫቸዋለሁ አሁንም እንዳላስገባቸው ነው ወይስ ምንድነው? ኤንትሪ ፖይንቱ አልገባችኝም፣ ያችኛዋ ቃል በፍጹም አልገባችኝም ለማለት ነው። እና አስወግዷቸው ውጭ ሱዳን ምናምን ጠረፍ ላይ አስቀምጧቸው ከሆነ ኤንትሪ ፖይንት ሊከለክላቸው፣ ከአውዱ ውጭ አድርጊያቸዋለሁ የሚል ከሆነ ኤንትሪ ፖይንት ሊከለክላቸው ነው። ስለዚህ 2 ነገሮች ምርጫውን አሁን አደርጋለሁ የሚል ምናልባት ላያደርግም ይችላል። ምርጫ አልተቻለም ብሎ ሊያሳልፍ ይችላል። የብልጽግና መንግስትን ለምን ትናንት እንደዚህ ብለህ ዛሬ እንደዚህ አልክ ልትላቸው አችልም። ልክ አሁን በኤርትራ ጉዳይ ላይ አቋቋማቸውን እንደለወጡ ሁሉ ሊለውጡ ይችላሉ። ለአሁኑ ግን ሌጂቲመሲ ማግኘት አለብን የሚል ይመስላል። እስከዛ ድረስ ደግሞ አስቻይ ሁኔታን እፈጥራለሁ እያለ ይኸው በየስርቻው በአባ ሸለቆ ምናምን እየዞረ ነው ያለው። እፈጥራለሁ ብሎ ያምናል። ካልሆነ ሊያሳልፈውም ይችላል። ለማንኛውም ግን ተቃዋሚ የሚባለውን ለመበተን እንደገና ለማሰር ከሀገር ለማባረር ለመግደል ነፃ በሆነ ሜዳ ላይ እርሱ ራሱ ከብልጽግና ውስጥ ብልጽግና ተመርጦ ብልጽግና ከብልጽግና ጋር ተወዳድረው የሚያሸንፍበት ምርጫ ለማካሄድ ነው የሚሄደው የሚመስለኝ። የኦነግና የኦፌኮ መግለጫ ባለፈው የኦፌኮ መግለጫ በተለይ ደግሞ ያው መሳተፊያ አይቀርም አንድ ወይ ምናምን ውክልና አደርጋለሁ ለሚቀጥለው እንዳይሰረዝ አይነት መግለጫ ሰጥቶ አይ ከስጋው ይቅርብኝ ከመረቁ ልብላ አይነት ነው። ያው መሳተፍ ነው ተሳትፋል እያሉት የብልጽግና ሰዎች አስተያየት እየሰጡበት ነበር። የኦሮሚያ አካባቢ ያለው ሁኔታ የኦነግና የኦፌኮ ትንሽ እስቲ አስተያየት ሰጥበት። ምን ማድረግ ይችላሉ ማለት ህጋዊነትን ያጣሉ ካልተሳተፉበት። 2 ጊዜ ህግ ነው ይሄ የምርጫ ህግ ነው። 2 ዙር ካልተሳተፍክ ህጋዊ አትሆንም፣ ትነጠቃለህ፣ ያለ ጥያቄ ትነጠቃለህ ነው የሚለው። ስለዚህ ትግል በኦሮሚያ ውስጥ በኢትዮጵያ ውስጥም ትግል ለመቀጠል ከፈለጉ ህጋዊ ፓርቲ ሆነው መቀጠል ግዴታቸው ነው። ብልጽግና አሁንም እንደዛ ነው የሚለው። ብልጽግና ያንን ነው የሚለው። የቀረው የኢትዮጵያ ህዝብ ግን መረዳት የሚችል ይመስለኛል። እኔ መረዳት እችላለሁ፣ አንተም መረዳት ትችላለህ። ትግሉን ለመቀጠል ወደፊት ትግሉን ለመቀጠል ለመቃወም እንኳን የተቃውሞ ትግል ለመቀጠል በተቻለ መጠን በዛችሁ በተዘጋጅ አውድ ውስጥ ለመንቀሳቀስ እንዲችሉ
የማስመሰል ምርጫ እናደርጋለን ነው እኮ ምርጫ ያሉት እኮ ይሄንን ነው። ምርጫውን አንቀበልም፣ ምርጫው አስቻይ ሁኔታ የለውም፣ ምርጫ ሊሆን አይችልም፣ ምርጫ ነው ብለን አንቀበልም። ነገር ግን አሁን ያለንበት ሁኔታ ህጋዊነትም አሳጥቶን ጨርሶ መንቀሳቀስ የማንችል እንዳንሆን እናስመስል ነው። ማስመሰያ እናደርግ ነው። ይሄው አይደለም እንደ ያሉት እናስመስላለን ነው ያሉት። እኔ ከፖለቲካ አንጻር የምረዳው ነገር ነው። ትግል ለመቀጠል ከፈለጉ ወደፊት እነሱም እንደ ህወሓት እንዳይሆኑ፣ ሌሎች ድርጅቶች እንዳይፈለፈሉ፣ ምንም ነገር መናገር እንደማይችሉ እንዳይሆኑ በሀገሪቱ ህግ መሰረት ማድረግ የሚገባቸውን ለማድረግ እየሞከሩ ነው። እኔ ይረዳዋለሁ። ብልጽግና ግን ያው መጨለፍ አይቻልም ነው ያልኩት። ማለት ወጥ ስታወጣ ሁሉንም ከድስቱ ቂጥ ነው እንደማውጣት ያለብህ፣ ከላይ መውሰድ አይቻልም? ይቻላል እኮ። ለመቅመስ እኮ እስከዛ ድረስ መሄድ አትችልም። ስለዚህ ብልጽግና ሰው የፈለገውን ይበል። የሰሞኑ ፕሮፌሰር የአፍሪካ ህብረት ያደራደረው የአማራ ኃይሎች አደራደርኩኝ ብሎ አፍሪካ ህብረትም ኢጋድም ትልቅ ዜና የሆነው እንዲያውም የሰማያዊ ጠቅላይ ሚኒስትር ጽሕፈት ቤት እንደሚባለው አማራን ክልል ጨርሻለሁ፣ ይሄው ምስክርነት ሰጥቶኛል አፍሪካ ህብረት እና የኢጋድ እንትን እየሰጠ ለዲፕሎማቲክ ኮሚኒቲ እየሸወደ ነው። የአማራ ክልል ጨርሻለሁ፣ አሁን አማራ ክልል ጸጥታ ችግር የለብኝም እያለ የዓለም አቀፍ ህብረተሰብ ጭምር እያደናገረ ነው። ደብዳቤዎቹ ላይ እየጻፈ ወደ ዲፕሎማቲክ ኮሚኒቲ እየላከ ነው አሉ። እና የአፍሪካ ህብረትና የኢጋድ በዚህ ደረጃ ከግለሰብ አስገብተው ተሸውደው ነው ከፋኖ ኃይሎች ጋር አደራደርን ብለው አፍሪካ ህብረት ጭምር ኦፊሻል መግለጫ የሰጠበት። ይሄ የቁማሩ የአብይ መሳሪያ የሆኑ ነው ወይስ ኢንጉድ ፌዝ መውሰድ ይቻላል? ባለፈው የነበረው አማራ ክልል የነበረው ድራማ ኢንጉድ ፌዝ አውቃ ነው አይደለም የምትጠይቀኝ? ይሄንን እንዲሁ ማለት አፍሪካ ህብረት የሚያክል ተቋም እንዴት በግለሰብ ደረጃ እንደዚህ ሊሸወድ ቻለ የሚል ነው። ምን ማለት የምናውቀው ነገር ስለሆነ ሁለት ሰዎች እጅ ሰጡና ከአማራ ክልል የሚወክሉ ሰዎች ጋራ ሎክ ከኦሮሚያ ሰኚ ነጋሳ በገቡበት ጊዜ ቢያንስ 200-300 ሰዎች አብረው ገብተዋል። ስለዚህ ከነሱ ጋር ፈረምኩ ቢል ትንሽ ይመስላል። እነሱም ግን ከገቡ በኋላ እነሱ የለቀቁት ቦታ በኦላ ተይዟል። እነሱ የነበሩበት ቦታ ተወስዷል። ምንም ለውጥ በምድሩ ላይ አልነበረም፣ ይህን ያህል እንኳን ከገባ በኋላ። ነገር ግን ለብልጽግና የሚሰሩ ሰዎች ናቸው እነዚህ። የአማራ ፋኖ ውስጥ ተሰግስገው የገቡ ናቸው የሚባሉ ሰዎች እጅ ስለሰጡ ይሄ ነገር ጉድ ፌት ነው ብሎ ለመነጋገር እኮ ለመጀመርም አይቻልም። ይህንን የማያውቅ ሰው አለ? ይሄ የማይገባው ሰው አለ? ሁለት አባ ሰው ስለገባ ከነሱ ጋር ታረቅን ማለት አይቻልም። ኢቭን እንኳን እሱ ቀርቶ እስክንድር ነጋም እንኳን ቢገባ የአማራ ፋኖ ገባ ልትል አትችልም። የአማራ ፋኖ በጎጃም ሌላ ነው። የአማራ ፋኖ በምስራቅ አማራ ሌላ ነው። አንድ ኮር የሚደመስሱ ናቸው። ስለዚህ እሱ አለ። ብታደርገውም ግን ምናልባት 100 ሰውን ቢገባ ኖሮ ችግሩ እስካልተፈታ ድረስ በዚህ በብልጽግና ዘመን ውስጥ ለአረጋ ከበደ እንደ አረጋ ከበደ አማራን መርቶ የሚያውቅ የለም። ቴዎድሮስም እንኳን እንደሱ መርቶ አያውቅም ብሎ ነው የብልጽግና ፕሬዚደንት የሚናገሩ አይደለም። ቴዎድሮስ የአማራ ክልል ፕሬዚደንት ነው እንደነበረው በጊዜው የነበረ እነዚህ መርቶ አያውቅምና እሱ ስር ግቡ ማለትም እኔ ስር ግቡ። እኔ ስር ከገባችሁ ፋኖ እኮ ወደዛ የገባው ከአንተ ጋር መስራትን አልቻልኩም፣ አላምንህም፣ በፍጹም አልችልም ብሎ ነው ፋኖ ወደ ጦርነት የገባው ከብልጽግናው ማዕከላዊ መንግስት ጋር። ከዛ ጋር መስራት አልችልም ብሎ ነው የገባው። ችግሩን ለመፍታት የማይፈልግ ችግሩ የለም ብሎ የሚያስብ አንድም ነገር ለጥያቄዎች መልስ ሳይሰጥ የአማራ ፋኖ አልቋል ብሎ አፍሪካ አንድነት ድርጅትና ኢጋድን ጠራ ላልከው ሎክ የአፍሪካ የኢጋዱን ተወ የኢጋዱን ተወ ማለት ሊጠራ ይችላል። የኢጋዱ ሰውዬ እኮ ናግባና ቤት ቁጭ በለ የኢጋድ ዋና ጸሐፊነት ቀርቷል ልትባል ትችላለህ። አሁን እዛ ውስጥ ብዙ አልሂድ፣ ምክንያቱም
የተባበሩት መንግስታት ድርጅት ዲሬክተር ጀነራል ናይሮቢ ተብሎ ተሾሞ ከዛ በኋላ ደግሞ ከስሩ ምንድነው ይሄ ምንጣፉ የተጎተተበት ሰው ነው። እሱንም ተው፣ እሱ ግልጽ ነው አይደለም? በአንድ ጥሪ በአንድ ደብዳቤ ልታስወግደው የምትችል ነው። ይሄኛውም አሁን የጅቡቲው ሰውም የተመረጠው በኢትዮጵያ ድጋፍ ነው። በዚህ ምክንያት ኢትዮጵያና ኬንያም ተጣልተው ነበረ። ነፍሱን ይማርና ኦዲንጋ ያን ጊዜ እመረጣለሁ ብሎ ሲንቀሳቀስ በአንድ በኩል የኢትዮጵያ ጠቅላይ ሚኒስትር ቢሮ ውስጥ የተቀመጡት ሰው ለሩቶ እደግፋለሁ ብለው መጨረሻ ላይ ግን እሱን ሳይደግፉ ቀርተው ከፍተኛ ቅያሜ ውስጥ የገቡ ናቸው። ስለዚህ በኢትዮጵያ ስትሬንግት ነው የጅቡቲው ሰው የተመረጠው። እሱም ከዛ የተለየ አይደለም። ከተማ ውስጥ እኮ ሊያፍነው ይችላል። የአፍሪካ ዲቨሎፕመንት ባንክን እንዳፈነው እና እንዳስደበደበው ሁሉ ይሄኛውንም እንደዛው ሊያደርገው ይችላል። የጅቡቲ ሰው ነው፣ የትልቅ የናይጄሪያ ሰው አይደለም። ስለዚህ የጅቡቲ ሰው ነው። ሁለቱንም መርሳት ትችላለህ። ስለዚህ ምንም ጉድ ፌት የለም እዚህ። የብልጽግና ቀሽን ድራማ ነው። አመሰግናለሁ ፕሮፌሰር። የመጨረሻ እንኳን ባንለው የመጀመሪያ ብናደርገው ጥሩ ነበር። አጋጣሚ በከረንት የዛሬ ያጀመርነው ሆርን ሪቪው እንጂ የታየ ደንዳ ጉዳይ ምን ያሳያል? የታየ ደንዳ የፍርድ ሂደቱ ከአምስት ምስክሮች ሶስቱ ሳይደመጡ ማን ሳኒ አዳነች አቤቤና ጠቅላይ ሚኒስትሩ የጠቅላይ ሚኒስትሩ አብይ ተጠርተው ባልተገኙበት ከአምስት ምስክሮች ሶስቱ ቀርተው ግን ፍርድ ሰጥቻለሁ ብሎ 7 ዓመት ከ2 ወር ፈርጃለሁ ብሎ ሰጥቻለሁ ብሎ በጦር መሳሪያ ጉዳይ ነው እንደዚህ የተደረገው። ይሄ እንዲሁ አስተሳሰጥበት እንዳትሄድ ብዬ ነው ፕሮፌሰር። እዚህ ላይ ምን ማለት ይቻላል? እዚህ ጋር ያልሰማናቸው ካሉ አንዳንድ ነገሮች ታየ ለብልጽግና መንግስት አደጋ ነው። ይህንን ደግሞ የምለው ታየን ለማስወደድ አይደለም። ራሱ የብልጽግና መንግስት ነው ህዝብ ይሰማዋል ያለው። ራሱ የብልጽግና መንግስት ስለ ህዝብ ስለሚሰማው ይሄንን አፍነን ማቆየት አለብን ነው ያለው አይደለም። ይሄ ለማስወደድ አይደለም። ታየ ወዳጄ ነው፣ ስለዚህ እሱን ለማዋደድ አይደለም። ተሰሚነት አለው። ተሰሚነት እንዳለው ደግሞ ማንም ሰው እሱ ሲናገር ስለሚሰማው ሁሉም ነገር አደጋ ላይ አስቀምጦ ህይወቱን ኑሮውን አደጋ ላይ አስቀምጦ እውነትን ሲናገር የነበረ ነው። ከዚህ በፊት አሁንም ሞክራለሁ በአማርኛ ቋንቋ እንዲኖር። ከዚህ በፊት ስለሱ ጉዳይ ታየ የህሊና እስረኛ ነው ብዬ የጻፍኩበት ጉዳይ አለ እና እዚህ ላይ እንዳውም አንድ ብትለጥፍልኝ ደስ ይለኛል። ሌላ ጊዜ ሰው እንዲያየው የህሊና እስረኛ ነው ታየ። ኢን ዘ ሪል ሴንስ ኦፍ ዘ ተርም የህሊና እስረኛ ነው፣ የግል እስረኛ ነው የብልጽግናው ፕሬዚደንት። አንደኛ በኦሮሚያ መንግስት ውስጥ በኦሮሞ ቋንቋ በቁቤ ጽፎ መስራት የሚችል አንድ ሰው የነበረው ታየ ነው። በጽሁፍ ተአማኒነት ችሎታውን ያለው ሌላው ቁቤ አይችልም። ይህን ደግሞ ማስረጃ ብዙ አልጠቅስልህም። ራሱ የብልጽግና ፕሬዚደንቱ መጀመሪያ በፌስቡክ ላይ መጻፍ ሲጀምር የሚያስቅ ቁቤ ነበረ የሚጽፈ ነበረው፣ የሚያስቅ ነበር የሱ። አሁን ሌሎች እያረሙለት ነው የሚያወጣው እንጂ ራሱ ጽፎ የሚያስቅ ነው የነበረው። አይችልም ማለት ነው። ሌሎችም አይችሉም። ይህንን ምልኬሳ መጠየቅ ትችላለህ። የቁቤ ትውልድ አይደለም ማለት ነው። ማለት እንደዛ ነው። ቁቤ ጀኔሬሽን የሚባል አለ፣ በቁቤ የተማረ። አዎ ትምህርት ቤት ስለገባ ትችላለህ ማለት አይደለም። ትምህርት ቤት ስለገባ መጽሐፍ ትችላለህ ማለት አይደለም። ስንት ደደብ ተማሪ አለ አይደለም፣ እንደ ተምሮ እንዳልተማረ የሚሆን። ቅድም እኮ ስናገር ነበር 14ቱን ጠቅላይ ግዛት አታውቅም እንደ ያን ጊዜ ትምህርት ቤት የነበሩ ናቸው እና የተማሩ ናቸው ትክክለኛ ነው። የብልጽግና ሰዎች አንዳንዶች አሉ በዚህም በዛም፣ ነገር ግን አንድም የተማረ የለበትም። ሌላው ሁሉ ከአዲስ አበባ ውስጥ የዲፕሎማ ሚል የፈጠሩ በዛ በኩል የተማሩ ናቸው እንጂ ወይም ደግሞ ኢህአዴግ የፈጠረው
የሲቪል ሰርቪስ ዩኒቨርሲቲ በሚሉት ላይ ተገርፈው ሲወጡ የነበሩ ናቸው እንጂ ይሄ ትምህርት አላቸው አይደለም። የኢንተርናሽናል ሊደርሺፕ ኢንስቲትዩት ምናምን የሚባሉ የዲፕሎማ ሚል ነበሩ። የአሁኑን ዶክተር እኮ ገበሬው ራሱ ነው የሚናገረው። ይሄ ምንድነው ዶክተር የሚባለው? ምንድነው ከኔም የተሻለ እውቀት የለውም ነው የሚሉት። ስለዚህ የትምህርት ችግር፣ የትምህርት ውድቀት፣ የትምህርት ማጣት አለ። ቁንጮ እኮ 62% ቲሲሱ የጻፈው ቲሲስ የሚባለው 62% ፕሌጀራይዝድ የሆነ ነው። ቁንጮ እኮ የኔ ነው ብሎ የሄንሪ ኪሲንጀርን ጽሁፎች ወስዶ የኔ ነው ብሎ በተቆላጠፈ እንግሊዝኛ የኔ ነው ብሎ የሚናገር ፕሌጀራይዘር እኮ ነው ቁንጮው ላይ ያለው። ስለ ትምህርት ጉዳይ ስላነሳው ነው ይሄንን የምለው። ቁንጮ እኮ ስለ መልቲ ዲሜንሽናል ፖቨርቲ ኢንዴክስ ላይ ያለውን ወስዶ የኔ ነው የሀገሬ ጉዳይ ነው ብሎ የሚናገር ይሄ ደሞዝ ጨምረን 1500 የሚከፈለው በ300 እጥፍ አድጎለታል ብሎ የሚናገርህ ጠቅላይ ሚኒስትር ነው። በጠቅላይ ሚኒስትር ቢሮ ውስጥ ያለው ስለ ትምህርት ጉዳይ የምትናገረው ማለት 1500 እኮ በ300 እጥፍ አደገ ማለት 450 ሺህ ብር አገኘ ማለት ነው። የዛን ልዩነት የማያውቁ ሰዎች ስለሆኑ ታዬ የተለየ ነው። በህግ ይሁን በሞራል ይሁን የተለየ ነው። መለቀቁ ብቻ አይደለም። ባለፈው ጊዜ በፌስቡክ ላይ አሁን ይሄ ተሰብስቦ መነበብ ያለበት ነው። በሚያዝያ ወር ውስጥ ጀምሮ ምንድነው ብለው የታፈነው ጠጣር እውነት በሚል ቁጥር 1 ቁጥር 2 ቁጥር 3 ብሎ 9 ደርሶ ነው። በዛ ላይ እውነትን በጣም በሚያሰቃይ ፔንፉል በሆነ መንገድ ነበር የሚናገረው የነበረው። ከዛ በኋላ በሆርን ኮንቨርሴሽን ላይ ሲናገር የነበረውን ሁሉ ሰው አይቶታል። እነዚህን ነገሮች አንድ ላይ ስታይ በኦሮሚያ ውስጥ በቁቤ ለመጻፍ እውቀት ካለው ውስጥ ወሰደበት አንድ ሰው አሳጣው፣ አንድ ትልቅ ሰው አሳጣው። ዞሮ ደግሞ በሌላ በኩል ምን አይነት ሰው እንደሆነ ግልጽ በሆነ ቋንቋ ተናገረ። በሰው ልጆች ደም መታጠብን የምትፈልግ አረመኔ ነህ፣ ሰው ብዬህ ስተከትዬህ ጦርነትህን ሳማሞቅልህ ነበርኩ። ያንን ሳደርግልህ ነበርኩ። ያን ጊዜ ከኔ ጋር ሆንክ። አሁን ግን ሰላም ይሆን ስላልኩኝ አባረርክኝ። አንተ ግን አረመኔ መሆንን አወቅኩ የሚለው ብቻ ሳይሆን ከዛ በኋላ በተከታታይ ሲጽፋቸው የነበረው አይደለም ብሎ ስለ ፖለቲካ አሁን ያለው ፖለቲካ የሚናገር እስከ 9 ቁጥሮች የጻፈው አለ። የዝምታ ቁማርተኞች እያለ የሚጽፈው የነበረው የድንቁርና ጌታ ጠበቃ ማን ነው እያለ የሚጽፈው ፔንፉል ሆነባቸው፣ ከሚችሉት በላይ ሆነባቸው። ስለዚህ ማስወገድ ግዴታ ሆነባቸው። ክሱ ግን ሊቆይ የሚችል አልሆነም። የተገኘበት እኮ ክስ የተባለው አይደለም ፋኖና ኦላን ያደራጃል የሚለው አይደለም። ጦር መሳሪያ ነው። መንግስት ራሱ የሰጠው ጦር መሳሪያ ለምን በእጁ ተገኘ ብለው ነው እስር ቤት ያቆዩት። ለምን? ታዬ እውነትን የሚናገር ተአማኒነት ያለው ሌላ ሀጫሉ በጽሁፍ ደረጃ የሚወጣ ሌላ ሀጫሉ ስለሆነባቸው የሀጫሉን እንደ መስጠት ነው የነሱ። ኤርፖርት ላይ ሊወጣ ሲል ያዝነው ምናምን እያሉ ቆይተው መጨረሻ ላይ ያዙት። ስለዚህ አሁን የህሊና እስረኛ ነው። በአጠቃላይ እውነትን የሚናገር እውነትን የሚገልጽ የህዝብን ብዞት የሚናገር ተአማኒ ድምፅ ስለሆነ በበረሃ ውስጥ ያለ አንድ ድምፅ አንድ ነቢይ ስለሆነ ነው መገደል ያለበት። ይሄ ደግሞ ከጥንት ጀምሮ ባለጉልበተኞች እውነትን የሚናገር ሰው ሲያፍኑ ነው የሚኖሩት። ያንን ነው እያደረጉ ያሉት። ለአሁኑ በእስር አፍነውታል። ብቻላቸው ግን ሁለተኛም እንደማይናገር ያደርጉታል። ታዬ ግን የህሊና እስረኛ፣ የአንድ ሰው የግል እስረኛ ነው። በጣም አመሰግናለሁ ፕሮፌሰር ለሰጠኝ ጊዜ እጅግ አመሰግናለሁ። በተመልካቾች ስም ፕሮግራማችን በዚህ እንዘጋለን። ተመልካቾች